ቤት ልብ ያረፈበት ከቤተሰብ ጋር በፍቅር የሚኖሩበት ስፍራ ለትውልድ የሚተላለፍ ቋሚ ንብረት ሶስተኛው ጊፍት ሪል ስቴት የሽያጭ ኤክስፖ ደረሰ። ከግንቦት 19 እስከ 23 የሚቆይ ታላቅ የሽያጭ ኤክስፖ በአራተኛው መንደራችን በለጋህር አዘጋጅተን እንጠብቆታለን። ክሪቶ አፓርትመንቶችንና የንግድ ሱቆችን ለሽያጭ ይቀርባሉ። በ2% ቅድሚያ ክፍያ እስከ 30% በሚደርስ ቅናሽ የቤት ባለቤት እንዲሆኑ በክብር ተጋብዘዋል። ጊፍት ሪል ስቴት ማህበረሰብን እንገነባለን። ይህ አዋዜ ሰበር ነው። የአሜሪካ ፕሬዝደንት ዶናልድ ትራምፕ ራሽያዊ አቻቸው ፕሬዝደንት ቭላዲሚር ፑቲንን ቀውሰዋል ሲሉ ወረፉ። ትራምፕ እንደተቆጡት ራሽያ ባለፈው ቅዳሜ ሌሊት እስከ እሁድ አነጋግ ድረስ በ3 ዓመቱ ጦርነት ታይቶ ባልታወቀ ሁኔታ ዩክሬንን በከፋ የሰው አልባ ወጀብና በሚሳኤል ሩምታ መደብደባቸው እንዳላስደሰታቸው ተናግረዋል። ራሽያ ዩክሬንን ከ270 በበለጠ ሰው አልቦችና በ69 ሚሳኤሎች ነበረ የነረተችው። ከራሽያው ቭላዲሚር ፑቲን ጋር ሁሌም በጣም መልካም ግንኙነት አለኝ አሉ ፕሬዝደንቱ ትሩዝ በሚሰኘው ማኅበራዊ ሚዲያቸው ላይ ሲጽፉ። ነገር ግን የሆነ ነገርማ ነክቶታል። ፈጽሞ አብዷል። ሰዎችን በከንቱ ይገድላል። ልብ አድርጎ ወታደሮችን አላልኩም። ያለምንም ምክንያት እየተነሳ የዩክሬን ከተሞች ላይ ሚሳኤሎችና ሰው አልቦች ያዘንባል ብለዋል። ትራምፕ የዩክሬኑን ፕሬዝደንት ቮሎዲሚር ዘለንስኪንም ከአፋቸው ጥሩ የማይወጣ ሲሉ ዘልፈዋቸዋል። ዘለንስኪ ከሌሊቱ ድብደባ በኋላ እሁድ ዕለት በቴሌግራም ገጻቸው ባሰፈሩት መልእክታቸው ፑቲን የሚያደርጉት ወይም እንዲያደርጉ ያደፋፈራቸው የአሜሪካ ዝምታ ነው ሲሉ ዋሽንግተንን ኮንነው ነበረ። እንደዚሁ ሁሉ አሉ ትራምፕ ጽሑፋቸውን ሲቀጥሉ፣ እንደዚሁ ሁሉ ዘለንስኪ እንደዚህ በመናገር ለሀገሩ የፈየደው አንድም ጥቅም የለው። ካፉ ጥሩ የማይወጣ ሰው ችግር ፈጣሪ ነው። ደስ አይለኝም፣ ቢያቆም ይሻላል ሲሉ ገልጸዋል። ከቅዳሜ ሌሊት እስከ እሁድ አጥቢያ በተካሄደው የራሽያ የሰው አልባ ወጀብና የሚሳኤል እሩምታ በተለያዩ የአገሪቱ ክፍሎች ቢያንስ 12 ሰዎች ተገድለዋል፣ በድርዘኖች የሚቆጠሩ ቆስለዋል። ፕሬዚደንት ቭላዲሚር ፑቲን የ30 ቀናት የተኩስ አቁም ስምምነትን ያለምንም ቅድመ ሁኔታ እንዲቀበሉ የሚደረግባቸው ግፊትም አይሏል። ፕሬዚደንት ትራምፕ እሁድ ምሽት ለጋዜጠኞች በሰጡት ተጨማሪ መግለጫ እስካሁን የነበራቸውን ራሽያ ላይ ተጨማሪ ማዕቀብ ያለመውሰድ አቋማቸውን እንደሚለውጡ ገልጸዋል። በፍጹም ራሽያ ላይማ ተጨማሪ ማዕቀቦችን ለመጣል ያሰብኩ ነው ብለዋል። ጦርነቱን ለማስቆም በሚቻልበት ሁኔታ ላይ የዛሬ ሳምንት ከራሽያው አቻቸው ፑቲን ጋር 2 ሰዓት በስልክ የተነጋገሩት ትራምፕ በትናንት መግለጫቸው ግራ እንደተጋቡ ጠቅሰዋል። ከኒው ጀርሲ ወደ ዋሽንግተን ለመብረር ኤርፎርስ ዋን አውሮፕላናቸውን ከመሳፈራቸው በፊት ለጋዜጠኞች ሲናገሩ ነበረ ግራ እንደተጋቡ የገለጹት። በድርድር መሃል ነው የምንገኘው፣ እሱ ግን ኬቭና ሌሎች ከተሞች ላይ ሮኬት ያዘንባል ሲሉ ተደምመዋል። ትራምፕ ባለፈው ሰኞም ከፑቲን ለጥቃውም ከዘለንስኪና ሌሎች የአውሮፓ አጋር መሪዎች ጋር በስልክ ከተነጋገሩ በኋላ ራሽያና ዩክሬን በተኩስ አቁሙና በይበልጥ ደግሞ ጦርነቱን ሙሉ በሙሉ በሚቋጭበት ሁኔታ ላይ ጊዜ ሳይፈጁ ወዲያውኑ ድርድር ይጀምራሉ ሲሉ ማስታወቃቸው አይዘነጋም። ዶናልድ ትራምፕ በዚህ መግለጫቸውና በማኅበራዊ ገጻቸው ጽሑፍ ያስገነዘቡት አንድ ሌላ ትልቅ ነጥብ አለ። ራሽያ ዩክሬንን ጠቅልላ መውሰድ ነው የምትፈልገው። እንደዛ ከሆነ
ራሽያ ትወድቃለች ብለዋል። ኢሳያስ እንግዲህ ዶናልድ ትራምፕ በሁለቱም በኩል የተገፉ መምጣታቸውን የሚያሳይ ነገር ነው የምናየው። ይሄው ነው የመጨረሻ ላይ የተናገርከው ሐረግ ትኩረቴን ስቦታል። ዓለም ራሽያ ሙሉ ዩክሬንን መጠቅለል ከሆነ የምትፈልገው ትወድቃለች የሚለው ምክንያቱም ፕሬዚዳንት ዶናልድ ትራምፕ ተስፋ ቆረጡ ያሰኛል ወይም ደግሞ ከዩክሬን ጎን የመቆም ፍላጎት አሳዩ ማለት የምንችልበትም ሁኔታዎች አሉ። ምንም እንኳን ዩክሬንንም በተመሳሳይ መልኩ ወቅሰውም ቢሆን ማለት ነው። አሁን ትራምፕ ወደ ዩክሬን ቢያመዝኑ ጆ ባይደን ካደረጉት የተለየ ነገር ማድረግ ይችላሉ። ዓለም ንግግሩ የሚያሳየው እንግዲህ ዶናልድ ትራምፕ ለራሽያ ያው አውሮፓውያኑ ያለምንም ድርድር ምንም ነገር ከመጀመሩ በፊት ተንበረከኩ በማለት እስኪተቿቸው ያደረሰ ምንድነው ማግባቢያ አድርገዋል። ይኸውም ክሬሚያ ልሳነ ምድርን አሜሪካ የራሽያ መሆኑን ታውቃለች። ሴባስቶፖል ወደብ ሁሌም በሶቪየትም ዘመን የራሽያ ነው። ስለዚህ ይሄንን ታውቃለች። ሁለተኛ እስካሁን ሩሲያ የያዘቻቸውን ግዛቶች በአራቱ የዩክሬን ግዛቶች ውስጥ ያለውንም የራሽያ አድርገን እናውቃለን። ዩክሬንም ይሄን እንድታደርግ እናደርጋለን። እንደገና ደግሞ የኔቶ አባል እንዳትሆን እናደርጋለን። እነዚህን ነገሮች በሰላም እቅዳቸው ውስጥ አካተው አቅርበዋል። እነዚህ የሰላም እቅዶቻቸው ያው በተደጋጋሚ እንዳለው በዘለንስኪና በአውሮፓውያኖች ዘንድ ተቀባይነት የላቸውም። ዘለንስኪን የማይቀበሉት የሚያውቁት ይህን ጦርነት ለማሸነፍና ራሽያን ከያዘችው ግዛት ለማስወጣት የሚያስችል የሚያውቁት ተአምር ኖሮ ሳይሆን ያው ጦርነቱን የአውሮፓ በማድረግ እሳቸው የራሳቸው ግብ አላቸው ዘለንስኪ እንጂ ዩክሬን ለሚቀጥሉ ስንት ዓመታት በውጊያ ላይ መቀጠል አለባት ብለው እንደሚያምኑ ግራ እንደሚያጋባ ነው። ይሄ ደግሞ በትክክል ዶናልድ ትራምፕ አንዱ የሚያበሳጫቸው ነገር ይሄ ነው። በፕሬዚደንት ዘለንስኪ በኩል ይህን ጦርነት ለማቆም በተግባር የሚታይ ነገር የለም። ለምሳሌ እስካሁን ድረስ አሁን አንዳንዶቹ ይሄን ማነች ዩክሬን ትቀበላለች እያሉ ሲያወሩ እንሰማለን። በይፋ ግን አልሰማንም። ክሬሚያ ልሳነ ምድር የሩሲያ መሆኗን ዘለንስኪ እስካሁን መቀበላቸውን አልሰማንም። ይህንን ለእኔ የጳጳሱ ቀብር ላይ ቫቲካን ውስጥ ነግሮኛል፣ ለመቀበል ዝግጁ መሆኑን ነግሮኛል ብለው ዶናልድ ትራምፕ ከመናገራቸው በስተቀረ ከዩክሬን በኩል የተሰማ ማረጋገጫ የለም። እንደገና እነዚህን አራቱን የተያዙ ግዛቶች በተመለከተ አሁንም በምንም እና በምንም ታምር ክሬሚያንም እነዚህንም ነፃ እናወጣለን የሚል አቋም ነው ያላቸው። የአውሮፓ አቋም ነው። ከአውሮፓ ጋር ዘለንስኪ አንድ አቋም ነው የያዙት። ስለዚህ የዶናልድ ትራምፕ የሰላም ጥረት ጅምር ለምሳሌ በራሽያ በኩል ተቀባይነት አግኝቶ ይንቀሳቀስ ቢባል እንኳ በዩክሬንና በአውሮፓ በኩል ያለ ከፊት የሚጠብቃቸው ፈተና አለ። በራሽያን በኩል አሁን በግልጽ እንደምትመለከተው ምን ማድረግ ይችላሉ ከዚህ በላይ? እንዴ ጠቅላላ ዩክሬንን መውሰድ ነው እንዴ የምትፈልገው? ነው ለዶናልድ ትራምፕ ያቀረቡት። ማን ነው? ለቭላዲሚር ፑቲን። ክሬሚያ ልሳነ ምድርን አወኩልህ። በጆ ባይደን ጊዜ ክሬሚያ ልሳነ ምድር በጆ ባይደንና ከሳቸውን በፊት በባራክ ሁሴን ኦባማ ይቅርታ ጊዜ ለ10 ዓመታት ማለት ነው እንግዲህ
በባራክ ኦባማ የስልጣን ጊዜና በጆ ባይደን በተከታታይ በነበሩ መንግስታት የአሜሪካ አቋም ክሪሚያ ልሳነ ምድር የዩክሬን የሚል ነው። ያንን ቀልብሰን ያንን ለማወቅ ቃል ሰጠነ ወይም እንደምናውቅ ገለጽን። የተያዙትን ግዛቶችም የራሽያ አዲሱ የድንበር ግዛት የሚጀምርበት ይሆናል ብለን ገለጽን። then what more do you want ነው ለቭላዲሚር ፑቲን የትናንቱ የዶናልድ ትራምፕ ንግግር። ምንድነው ከዚህ በላይ የምትፈልገው እንዴ? ጠቅላላ ዩክሬንን የመውሰድ ነው እንዴ እቅድ? እንደዛ ከሆነ ራሽያ ትወድቃለች ነው። አያ አሁን ራሽያ ትወድቃለች የሚለው አስተሳሰብ ከምን የመጣ ነው? በጆ ባይደን ጊዜ የኔቶ አጠቃላይ ስትራቴጂ ወይም ደግሞ ማናቸው በዛን ወቅት የሀገሪቱ መከላከያ ሚኒስትር የነበሩት ስማቸውን ረሳሁት፣ ዩክሬን ገብተው በዚህ ጦርነት በዩክሬን ጦርነት ራሽያን እንቀብራለን ያሉትን መርሳት የለብም። ስለዚህ ወደዛ ነው እንድንሄድ አማራጭ የሚሆነው። ቢኮዝ ማንም ሰው ዝም ብሎ አይመለከትም። ዩክሬን መውሰድ ከሆነ ፍላጎት ዜን እንዋጋለን እንዳትወስድ። አየህ እንዲህ ከሆነ ዩክሬንንማ ጠቅልላ የመውሰድ እድል አንሰጥህም። ስለዚህም በዚህ ጦርነት እንዳታሸንፍ እንወጋሃለን። አየህ ስንወጋ ደግሞ በዚህ ጦርነት አለማሸነፍ ማለት ለአንተ ውድቀት ነው፣ ለራሽያ ውድቀት ነው። ምክንያቱም ያንተ መንግስት ይወድቃል። ያንተ መንግስት ወደቀ ማለት ራሽያ ተሰባበረች ማለት ነው 21 ቦታ እና ራሷ ራሽያ ጠፋች ማለት ነው። እንደዛ ነው የሚሆነው። ምክንያቱም አሁን የምናየው በድርድር መሃል ያለ ነው። ስልክ አውርቻለሁ፣ ባለፈው 2 ሰዓት አውርተናል። አሁን ድርድሩ ይጀምራል ብለህ ነግረኛል። ይሄን ካልከኝ በኋላ በነበሩት 2 ቀናቶች ግን የሰው አልቦች ወጀብ የሚሳይል ወጀብ እያክተደበድባለህ፣ ሰው ትገላለህ። እኔ ወታደሩን እልቂት ለማቆም ነው እንትን እያልኩት ያለው። በየሳምንቱ 5000 ወታደር የምትገብሩትን ጦርነት ለማቆም ነው የምጥረው። በዛ ላይ ሰላማዊ ሰዎችም እየገደልክ ነው ያለው። እብድ ነህ እንዴ? አበድክ እንዴ እኮ ነው ንግግራቸው። በቃ ወይ ጤና ተቃውሷል ወይም ጠቅላላ ዩክሬን ነው የምትፈልገው። ምንም ጉዳይ የለም፣ አንተን ጦርነት የማቆም ፍላጎት የለም። ያ ከሆነ ደግሞ ራሽያ ነች የምትወድቀው እንጂ ይሄ እንዲሆን አይፈቅም የሚል በጣም ቢተር የሆነ እንትን አለ ውስጡ የዶናልድ ትራምፕ እንትን። በሌላ በኩል ደግሞ ከቭላዲሚር ፑቲን አፍ በጎነ አንድ ጥሩ ነገር የማይወጣው ሰው ብላ ይሄንን አድማጮች በደንብ እንዲረዱልኝ ነው የምፈልገው። ዘለንስኪ በዚህ ጦርነት ውስጥ የራሱ አምቢሽን ያለው ሰው ነው። ዘለንስኪ ሁል ጊዜ የሚወስዱት አቋም ለሰላም እሺ ቢሉ እንደዚህ ያሉ ቢመስሉም ጦርነቱ በነበረው መልኩ ተፋፍሞ እንዲቀጥልና ራሽያ በኔቶ ውጊያ በኔቶ ጦርነት እንድትወርቅ የሚፈልግ ሰው ነው። አዲስ ዩክሬን መመስረት የሚፈልጉ ሰው ናቸው እንጂ ከዶናልድ ትራምፕ አመለካከት ጋር በፍጹም አይሄዱም። ዶናልድ ትራምፕ ለዩክሬን ያላቸው አመለካከት ምንድን ነው? ዶናልድ ትራምፕ ለዩክሬን ያላቸው አመለካከት ኒውክሊየር ፓወር ናት። ይሄን ሪያሊቲ መቀበል አለብን ራሽያን። ሁለተኛ ከራሽያ ጋር እንደ ጆ ባይደንም ሆነኛ ያለኛ ጦርነት መተን እንደዛ እንድንዋጋልህና ራሱ አሜሪካንንም ዓለምንም ወደ ጥፋት ይዞ የሚሄድ ነገር የዛ አካል እንድንሆን አታስብ ነው አይደለም እያሉት ያሉት። ነገር ግን ህዝብ አለቀ፣ ወታደሩ በየቀኑ ደሙን ይገብራል፣ አገር ፈርሷል፣ ህዝብ ተሰዷል። መልሰው መገንባትና ይችን አገር ባለችበት ሁኔታ ማቆም አለብህ። እስካሁን የተወሰደብህ ልትመልስ የምትችልበት ኖ ፖሲቢሊቲ በምናየው እውነታ ወይ የኒውክሌር ጦርነት እንገባለን ካላልን በስተቀር ይህን ደግሞ ሞኝን ጠብ ፈልግ፣ በዚህ የሚገባ የለም። ስለዚህ ይሄ ጦርነት በቀጠለ ቁጥር ተጨማሪ ሞት፣ ተጨማሪ ግዛት ማጣት ነው የሚኖርብህ የሚገጥምህ። ነገና ከነገ ወዲያ ቆመህ የምትደራደርበት መሬት እንኳ አይኖርም። ምክንያቱም ራሽያ ልትወስደው ትችላለች። አየህ እንዴት እንደሚገናኝ። የራሽያ ሀሳብ ዩክሬንን መውሰድ ነው።
የዋሊደር እንጂ አህያ የጅብ ናት እንደሚባለው ዩክሬን የራሽያ ናት ብለዋል አይደለም እንዴ ባለፈው ሲያወጡ ይሄንን ነው እኔ ልከላከልልህ የምፈልገው ያለፈው አልፏል ይሄደው ሄዷል እሱ ላይ ቁም አየህ እሱን ቶ የቀረ ላይ ተጠናከር የቀረ ላይ ጠንካራ ጦር ይኑርህ እሱን እናግዛለን ጠንካራ ኢኮኖሚ እንዲኖር እናግዛለን ስለዚህ ህይወት አለ እንደ ሀገር ትቀጥላለህ 20% ግዛትን ታጣለህ ፊኒሽድ ይሄ ነው የሚሻለው ይሄ ነው መፍትሄው ይሄንን እኔ ላደርግልህ እችላለሁ ነው የዶናልድ ትራምፕ ዘለንስኪ ኖ አይቀበሏቸው አውሮፓውያኖችም አይቀበሏቸው አውሮፓውያኖቹ ደግሞ መስተርገም መሳሪያ ፋብሪካን እንደዚህ አድርገን እዛ ገብቶ እዛ ወጥቶ የዛሬ 5 ዓመት በ5 ወይም በ10 ዓመት ውስጥ በአውሮፓና በራሽያ መካከል የለየለት ጦርነት ሊከፈት እንደሚችል ቅድመ ምንድን የሚባለው እንትን አስቀምጠው ራይ ምንድነው የአደጋ አሴስመንት ነው የግምገማ አስቀምጠው በዛ ውስጥ እየተንቀሳቀሱ ያሉ ናቸው እነሱ ደግሞ የሚሄዱበት አስተሳሰብ ዩክሬን ላይ 1 ኢንች መሬት እንዲወስድ ከፈቀደ ባክ 2014 የወሰደውን ክሬሚያ ልሳነ ምድርን ለአዶልፍ ሂትለር የተሳሳትነውን መድገም ይሆንብናል አየህ የቼኮስሎቫኪያ ነው የምትባለው ሰተርላንድ ሳምቲንግ የምትባል ግዛት የጀርመን ኩታገጠም የሆነች የቼኮስሎቫኪያ ግዛት ናት አብዛኛው ህዝቡ ጀርመንኛ ተናጋሪ ነው እሱን የወሰደ ጊዜ ጦርነት ልንገጥሞ ሲገባ እሱን እንዲያውስሉ ያኔ ሲገባ ቻምበርሌን የሚባለው የእንግሊዝ ጠቅላይ ሚኒስትር ኦኬ እነሱ ልክ ነው ጀርመን ተናጋሪዎች ናቸው ምናምን ብሎ እሱን አጽድቆ የሰላም ከዚህ በኋላ ግን ሌላ ጦርነት እንደማይከተል የሰላም ስምምነት አደረገ ቻምበርሌን ማለት ነው ያን በማድረግም ማነው አዶልፍ ሂትለር ወይም ደግሞ ናዚ ጀርመን በቃ ይችን እንግዲህ አግኝቻለሁ በቃ ብሎ በዛው እንደሚሰበሰብ አምኖ ያን በማድረጉ ተንበርካኪነት ወይም አፒዝመንት ይሉታል ይሄን አደረገው ሞኙ ወዲያው ግን ፖላንድን ምንድነው ጀርመን ወረረች በቁጥጥሯ ስራ አደረገች ከዛ በኋላ የአንደኛው ዓለም ጦርነት አሸናፊ የነበረችው ፈረንሳይ የእንግሊዝ ተጣማሪ ማለት ነው ፓሪስ ነው የገባው መርከብ ላይ ነው ምርኮ ያስፈረማቸው ማነው ባቡር ላይ አዶልፍ ሂትለር ከዛ በኋላ ዓለምን አነደደው ተመሳሳይ ሁኔታ ነው የሚፈጠረው ያዘውን ይዟል በቃ ይሄን ከሰጠነው ይቆማል ብለን ካሰበን ለአዶልፍ ሂትለርን የተሳሳተው ላይ ፑቲን ላይ መሳሳት ነው የሚመጣው ስለዚህ የመጣው ይምጣ ፑቲንን አንዲት ኢንች መሬት የጎረሳትን ማስተፋት አለብን የሚል አቋም ነው ያለችው አውሮፓውያን ዘለንስኪውን እዛ ውስጥ ናቸው በፊት ያቋም የኔቶም ነበረ ፕላስ አሜሪካ ስለነበረ በጆ ባይደን ጊዜ አሁን አሜሪካ ከዚህ ገሸሽ ስትል ደግሞ ፍጹም የአውሮፓ አቋሙ ነው ዘለንስኪ አሁንም እየቀጥለው ያራመዱት ያለ ነው ስለዚህ እውነቱን ከጠየቀኝ ዶናልድ ትራምፕ አሁን በሚታየው ሁኔታ የሰላም አጋር የላቸውም ፑቲንም አጋራቸው አይደሉም ዘለንስኪም አጋራቸው አይደሉም አውሮፓም አጋራቸው አይደሉም ዓለም አሁን በዚህ ሁኔታ በዩክሬንና በሩሲያ መካከል ያለው ጦርነት ወዴት አቅጣጫ ነው እየሄደ ያለው የዓለም ትልቅ ተስፋ አድርጎ የነበረው በዶናልድ ትራምፕ በኩል የመጣውን የሰላም ጥሪ ይቀበላሉ የሚል ነው አሁን ግን በቫቲካን ሄደው ድርድር ቢያደርጉም በመንፈሳዊ አባት በፖፑ ምን ለውጥ ሊያመጡ ይችላሉ ምክንያቱም እዚህ ጋር ዶናልድ ትራምፕ ለሁለቱም አሁን አንተ ራስህ በጣም በሚገርም መልኩ ነው ያስቀመጥከው ዩክሬንም ሙሉ ግዛቷን ከምታጣ ወይም ደግሞ በየቀኑ 5,000 ሰው ከሚገብሩ ሁለቱም የሰላም ስምምነቱ 20% ከግዛቷ ላይ አጣ ባለችበት ቆማ ሰላም ብትሆን ሩሲያም የሩሲያኛ ቋንቋ ተናጋሪዎች ወይም ደግሞ በራሷ ሀገር በተካሄደው ምርጫ እኛ ሩሲያን ያሉትን ክልል በማስተዳደር ሁለቱም ነፃ የሚወጡበትን መንገድ አመቻችተዋል ተቀባይነት አላገኙም ነገ ምን እንጠብቅ ዶናልድ ትራምፕ በብዙ ነገር ላይ እውነቱን ለመናገር
ብዙ ምረዳቸው ሰው አይደሉም። የሚያስደነግጡኝ አካሄድ አላቸው። ማለት ቤዚካሊ ማልወደው እንደውም በይፋ የምቃወመው የዓለም እይታም አላቸው። በዩክሬን ጉዳይ ግን እያሳዩ ያሉትን ነገር ጥበብና ትዕግስት አድርጌ ነው የማየው። ትሩሊ ይሄንን ጦርነት ለማቆም ይፈልጋሉ። ዓለምን ከአርማጌዶ ለማዳን የሚፈልጉ ሰው ናቸው። በዚህ ውስጥ ተባባሪ የላቸውም። እንደነገርኩ እነ ቻይናም ቢሆኑ ከራሽያ ጀርባ ሆነው የራሳቸውን ልዕለ ኃያላዊ ንጋት ያንን ከፊት ለፊታቸው በአሜሪካ ግርዶሽ ያለመገደብ ተልኳቸውን ከመወጣት አኳያ ነው እንጂ በእውነት በዩክሬን ጦርነት ጉዳይ ላይ ዶናልድ ትራምፕ ብልህ ናቸው። ታጋሽም ነው ሆነ ያገኘ ነው። ብዙ ጉዳዮች ላይ እንደዚህ ሆኖ አታገኛቸውም። ስለዚህ አሁን ራሽያም ላይ ማዕቀብ ወደ መጫን እርምጃ ይሄዳለው የማለታቸውን ያህል ዘለንስኪም ላይ ተመሳሳይ አቋም ከመውሰድ ወደኋላ ትሩሊ አውሮፓና ዩክሬን ጋር ያለውንም ነገር መፍታት አለባቸው። አየም በጣም ሎጂካል ነው የዶናልድ ትራምፕ አካሄድ ሊመስል ይችላል። የታሪክ አጠቃቀምን ግን መጠንቀቅ አለብህ። አውሮፓውያን በአዶልፍ ሂትለር መልክ ቭላዲሚር ፑቲንን ሲያቀርቡ ፌር አይደለም። ገብቷል። የታሪክ አረዳዳቸው ሆን ብሎ እየተጣመመ ነው። ምክንያቱም ዩክሬን እና ራሽያ እነሱ ከሚሉት የተለየ ታሪክ አላቸው። ያንን ታሪክ ያገናዘበ አይደለም። ገብቷል። እነሱ ከዩክሬን ጀርባ የሚጫወቱት ነገር አይደለም። አዶልፍ ሂትለር ነው የፈጠረው። አዶልፍ ሂትለር የአንደኛው የዓለም ጦርነትን የጀርመን አሳፋሪ ሽንፈት ለመበቀል የመጣ አእምሮ የተቃወሰ የብዙ ነገሮች ድምር አድርጎ ለበቀል የተነሳ በበቀል የተሞላ ሰው ነው። ለዚህ ምክንያቱ የጀርመን የተዋረደ የአንደኛው የዓለም ጦርነት ሽንፈት ሊሆን ይችላል። ገብተዋል። በሌላ በኩል ራሽያ እንደ ሶቪየት ህብረት ፈርሷል። ያ ውርደት የራሽያ ነው። እውነቱን ለመናገር እንደገና ከሶቪየት ህብረት መፍረስ በኋላ የኔቶ መስፋፋት መጥቶ ራሽያን እንደማንም የነበራትን የታሪክ አሻራ ሚና ሌላው ቀርቶ ኒውክሌራዊ አቅሟን እንኳ ግምት ውስጥ ባላስገባ ሁኔታ ራሽያን ወደ መሬት አውርዶ እንደነ ማናቸው እንደነ ኢስቶኒያ እንደነ ምናምን በዛ ደረጃ እንድትቀመጥ ለማስገደድ የተካሄደ ነገር ነው። ይሄ ምንም የተደበቀ ሚስጥር የለውም። ስለዚህ አሁን አንድ አይነት ታሪካዊ ዳራ የላቸውም። አንድ አይነት አኒክዶት የለውም። ይሄ አውሮፓውያኑ ጋር ያለ የሚገርም አካሄድ ነው። ስለዚህ አሁን ዶናልድ ትራምፕ የዩክሬንን ጦርነት ማቆምና ዓለምን ማዳን ካለባቸው ራሽያ ላይ ሊያመሩ እንደሚችሉት ሁሉ ዘለንስኪ ምርጫ ማድረግ አለበት። ዘለንስኪ በዩክሬን ህዝብ የተወደደ ሰው ነው አይደለም። የዘሌንስኪ ሐሳብ የዩክሬን ህዝብ ሐሳብ፣ የዩክሬን እናት ሐሳብ፣ የዩክሬን አባት ሐሳብ፣ የወጣቶች ሐሳብ፣ የዛች ሀገር ሐሳብ መሆኑን መረጋገጥ አለበት። በይፋ ምርጫ መካሄድ አለበት እዛ ሀገር ውስጥ። አየህ፣ ያች ሀገር ሌላ ድምፅ ማግኘት አለባት። ዩክሬን እንደ ዩክሬን ማሰብ የምትችልበት መንገድ መፈጠር አለበት። ወይም የዘሌንስኪ ሐሳብ የራሷ የዩክሬን ሐሳብ መሆኑን ማረጋገጥ የሚያስችል ምርጫ መካሄድ አለበት ዩክሬን ውስጥ። አሁን አውሮፓውያኖቹ በጦርነት ላይ ያለች ሀገር ነች በሚል ሽፋን ምርጫ እንዳይካሄድ ያ ህገ መንግስት ይፈቅድልታል ብለው ለአርጊመንት ነው። ቢፈልጉ ደግሞ ነገ ከዘሌንስኪ ጋር የማይጣጣሙበት ሁኔታ ቢፈጠር ገልብጠው ይሄን ከማራመድ ነው አይሉ። ምክንያቱም ብዙ ሊጠቀሱ የሚችሉ ነገሮች አሉ። ከዩክሬን በባሰ ሁኔታ ውስጥ ያሉ በሌሎች በርካታ ሀገሮች ምርጫ አካሂደዋል። ስለዚህ በጣም በሚገርም ሁኔታ ዶናልድ ትራምፕን በዚህ አቋማቸው የዩክሬን ጦርነትን ለማቆም ባላቸው አቋም በጣም ነው የማከብራቸው ፐርሶናሊ። እና ጠላቶቻቸው ኢስ ኖት ኦንሊ ፑቲን ብቻ ሳይሆን ዘለንስኪ እንደዚሁም ለንደንና ፓሪስ ናቸው፣ ጀርመን በርሊን ናቸው። እና ይሄን ነገር የሚያመጡ ከሆነ
በዚህ መንገድ ማየታቸውን የሚቀጥሉ ነው የሚመስለኝ ዶናልድ ትራምፕ እንጂ በማንኛውም ሁኔታ ይሄ ድምዳሜያቸው ሩሲያ ናት ዋናው መንገድ ዘጊ ብለው በቭላዲሚር ፑቲን አስተሳማን ነው በዘለንስኪ እና በአውሮፓውያኖች ወጥመድ ውስጥ ወድቀው በስሜትና በኃይል ከዩክሬን ጀርባ ቢሰለፉ ነው የምነግርህ። የዘለንስኪን ዓላማ ብቻ ነው የሚያደርግ ከማንም በላይ እና ይሄ ለዓለም ጥፋት ምክንያት ነው የሚሆኑት እና ይሄንን ነው ወደፊት ማየት ያለብን እና ካፉ ጥሩ የማይወጣ ሰው ማለታቸውን ግምት ማስገባት አለብን። ካፉ ጥሩ የማይወጣ ሰው የደረሰው ድብደባ ያደረሰውን ጉዳት አይደለም ኢሚዲየትሊ በማንኛውም ሰበብና አስባብ በዶናልድ ትራምፕ ከፑቲን ጋር አንዳንድ ጊዜ የዶናልድ ትራምፕ አነጋገር ሪስፔክት ነው ማድረገው ተመችተዋቸው አይደለም ፑቲን ልብ አድርግ በጣም ጥሩ ግንኙነት አለኝ በጣም ጥሩ ግንኙነት አለኝ ከሱ ጋር እያሉ የሚሉት ነገር ሰላም ሰሪ ሰው እንደዚህ መሆን አለበት። አየህ ሰላም መስራት ከጦርነት በጣም ይከብዳል። ይሄን ሁሉ እያደረጉ ታክል ሞስኮ ላይ ያለውን ነገር እንትን ለማድረግ የሚያደርጉት ጥረት የሚደነቅ ነው። የኖቤል ሰላም ሽልማት ይገባቸዋል። ይሄን ጦርነት ማቆም ከቻለው ዶናልድ ትራምፕ ሪሊ ይገባቸዋል ስለ እስከ ዛሬ ከተሰጡት ሁሉ የበላይ ያደርጋቸዋል። ነገር ግን ካፉ ጥሩ የማይወጣ ያሉትንም ሰው ልብ ማለት አለባቸው። አየህ የአሜሪካ ዝምታ ነው የሚያስደበድባል። እንዴት በዛው ሌሊት በመቶዎች የሚቆጠሩ ሰው አልቦች ወደ ራሽያ ልኳል ተኩሷል ዘለንስኪ። አየህ ዘለንስኪ በጣም ጣፈንታዊ ሰው ነው እና ይሄ ሁኔታ ባለበት እኔ ሊቀጥል ይችላል ብዬ አላምንም። ይሄን ከመረዳት አኳያ ዶናልድ ትራምፕ ምን ያህል ብልህ ናቸው የሚለውን ማየት አለብን። እንደው ባጭሩ አስቀምጦ ቢባል የዩክሬን መሪ ዘለንስኪ ሆኖ እስከቀጠለ ድረስ ይሄንን ሰላም ማምጣት የሚችሉ አይመስለኝም። ራሽያም ትወድቃለች ያሉት ጉዳይ እንደ ቀላል ሊታይ የሚችል አይደለም እና በአጠቃላይ የሰላም አጋር እንደሌላቸው ነው የማየው ኢሳያስ እና ተስፋ አለ የሚለው ነገር በጣም አስጊ ነው። በሁለቱም በኩል ስንመለከት የከረረ ነገር አለ። በእርግጥም እኔ የዶናልድ ትራምፕ አስተሳሰብ እዚህ ጋር ገዢ ነው ብዬ አስባለሁ። ምክንያቱም አንድ እጅግ በጣም በርካታ ህዝብ እያለቀ ነው። ሁለት ደግሞ ዩክሬን በጊዜ ሂደት እያፈገፈገች ቦታዎቹን እየለቀቀች ነው እየመጣች ያለችው። ቭላዲሚር ፑቲን ከተነሱበት ዓላማና ግብ አንጻር ደግሞ ስንመለከት ቭላዲሚር ፑቲን ወደ ኋላ የሚመለሱ አይደሉም ካላቸውም አቅም አንጻር ስንመለከትና አንዳቸው እስካላፈገፈጉ ድረስ አንዳቸው የዶናልድ ትራምፕን ሐሳብ እስካልተቀበሉ ድረስ ይሄ ሰላም አንዴ ዶናልድ ትራምፕ ያዩበትን መንገድ ልንገር። ሲምፕል ጉዳዩን ከአሜሪካ ጥቅም አንጻር ከዓለም ጥቅም አንጻር ከራሽያ ጥቅም አንጻር ከዩክሬን ጥቅም አንጻር ነው ያዩት። ለመጋባት ቢያስፈልግ ከሆነ ባትን የማሳየት ጉዳይ ከሆነ እንደ ማይክ ታይሰን እና እንደ ኢቫንደር ሆሊፊልድ ጆሮስ ከመናከስ የሚደርስ ላንቲካ መሆን ከሆነ እንግዲያውስ የራሽያ ኒውክሌር የማገዶ እንጨት ነው። ነቲንግ ማጥፋት ነው የምትፈልገው ዓለምን አንተም ትነዳለህ ብለህ መግባት ትችላለህ አይደለም። ይሄ በሞኞች ዓለም ውስጥ ሊሰራ ይችላል። ፕሮባብሊ ማነው ቭላዲሚር ፑቲንም አነደዋለሁ በሚለው እንትናቸው የሚቀጥሉ ከሆነ ለዓለምም ለማንም ደንታ አይ ዶንት ኬር። ዩክሬን የራሽያ ሆነች ለምን ራሽያ አትነድም? ዓለም መጥፋት አለበት ብዬ አላስብም። ገብቶሃል? ይሄንን በመያዝ ዓለምን የኒውክሌር እሳት በማስፈራራት እስከ መጨረሻው የሚፈልጉትን አደርጋለሁ ብለው ቢሉ ዓለም ከሳቸው ጎን መቆም የለበትም አይደል እንዴ? በሌላ አነጋገር ደግሞ ዩክሬን የደረሰባት ዩክሬን ራሷ ታሪክ አላት አይደለም? ዘለንስኪ ከቀልድ ተጫዋችነት ወደ
መራራ የፖለቲካ መሪነት የመጡበት ሽግግር ራሱ ውስጡ ብዙ ችግር አለ ስለዚህ ራሽያን የሚተካ ሌላ ሞንስተር ዩክሬን ለመፍጠር ያላቸውን ማሳካት ዓለም መንደድ የለባትም አውሮፓ እንደዛ ነገተ ዶናልድ ትራምፕ ያዩት ምንድነው በየሳምንቱ 5000 ወታደር ነው የምትገብሩት እነዚህ በየቀኑ ለሚደፉና ለሚያልቁ ወታደሮች እየተናገረ ያለ ብቸኛ ድምጽ ናቸው ዘለንስኪ አይደለም የሚናገሩት ዘለንስኪ 12 ሰው ሰላማዊ ሰው ሞተ ምናምን ሮጠው እዛ ገጻቸው ላይ እንዲወጡና ተመልከቱ ማመልከቻ እያሉ ማቅረቢያ የሚያደርጉት ገብቷል በጣም የሚገርም ነው የዩክሬን መሪ የዶናልድ ትራምፕ ያክል መቆርቆር የላቸውም ለዩክሬኖች በፖላንድና በመሳሰሉት የተበተኑበት ሀገሮች ላይ ወደ ሀገራቸው አትሄዱም እየተባሉ ህፃናቶቻቸው በትምህርት ቤት በመንገድ በመዝናኛ ቦታዎች እየተለዩ ጎባኮም እየተባሉ ነው ያሉት አሜሪካ ውስጥ በራሳቸው ዶናልድ ትራምፕ በዛን ወቅት ጆ ባይደን የተቀበሏቸው ሁሉ ዜጋ የማድረግ ፍላጎት የላቸው አንድ አራተኛ ህዝብ እኮ ነው አንድ አምስተኛ ህዝብ እኮ ነው እየተበተነው ይሄ ዘለንስኪን በተለየ ሁኔታ የሚያሳስባቸው አይደለም ዓላማ አላቸው ገባህ በዚህ ጄኔሬሽን መስዋዕትነት ላይ የሚቆም ነገር ግን ይሄን ህልማቸውን ይሄን ዓላማቸውን የዩክሬን ህዝብ ይጋራው እንደሆነ ግን በድምጽ መረጋገጥ አለበት ይሄ ባልተረጋገጠበት ሁኔታ የቆመ ሰው ነው ዘለንስኪ ይሄ ነገር አለ ዶናልድ ትራምፕ ግን ምን ይያሉ ነው ያሉት የሚሞተውን ወታደር የፈራረሰውን አገር ነገ የበለጠ የፈራረሰ የሚሉን ግምት ማስገባት ተበትኖ የቀረውን ህዝብ ግምት ማስገባት ስቶፕ ኢት አለምዲ ሁለተኛ ከማንንም የበለጠ አልኮ ባለፈው በስልክ ንግግር ሲናገሩ እኛ ማናቀ ሁለቱ መነጋገር አለባቸው አሉ ዩክሬን እና ራሽያ ይነጋገራሉ አሉ እኛ ከመናቀው በላይ እነሱ የሚያውቁት ነገር አለ yes ራሽያና ዩክሬን በሶቪየት ህብረት ሲኖሩ በመናምን ሲኖሩ ታሪካችን አንድ ነው ሲሉ ኤቭሪቲንግ እነሱ ያውቃሉ እርስ በርሳቸው ሜክ ፒስ ተደራደሩና ነው ያሉት ብታምንም ባታምንም ለዩክሬን ህዝብ እየተናገረ ያለው ዶናልድ ትራምፕ ናቸው ለዓለም ሰላም እየተናገረ ያለው ዶናልድ ትራምፕ ናቸው ለአሜሪካ ጥቅም እየተናገረ ያለው ዶናልድ ትራምፕ ናቸው በዚህ ጉዳይ ላይ ብታስቀምጥልኝ ፑቲን ሲደመር ዘለንስኪ ሲደመር የአውሮፓ ህብረት አንድ ቭላዲሚር ፑቲን ማን አንድ ዶናልድ ትራምፕ ነው ያኩል ዶናልድ ትራምፕ የሰላም ሰው ናቸው በዚህ አካሄዳቸው እኔ በጣም እንዲቀናቸው ፈልጋለሁ እነዚህን የሰላም አጋር ሊሆኑ ያልቻሉ ኃይሎች ዶናልድ ትራምፕ እንዲያሸንፉ ነው የምመኘው ምክንያቱም ዓለም መኖር አለባት ዓለም ከጦርነት መላቀቅ አለባት በቃ ስለዚህ ይሄ ነው እና የሰላም አጋር የላቸው በሚገርም ሁኔታ ዶናልድ ትራምፕ በዚህ በዩክሬን ጦርነት አያያዛቸው ላይ እጅግ የሚደነቁ ሰው ናቸው ዓለም ለትንታኔው ኮዲው አመሰግናለሁ መልካም ቀን ይሁንልህ መልካም ቀን ቤት ልብ ያረፈበት ከቤተሰብ ጋር በፍቅር የሚኖሩበት ስፍራ ለትውልድ የሚተላለፍ ቋሚ ንብረት ሶስተኛው የጊፍት ሪል ስቴት የሽያጭ ኤክስፖ ደረሰ ከግንቦት 19 እስከ 23 የሚቆይ ታላቅ የሽያጭ ኤክስፖ በአራተኛው መንደራችን በለጋህር አዘጋጅተን እንጠብቆታለን ክሪቶ አፓርትመንቶችንና የንግድ ሱቆችን ለሽያጭ ይቀርባሉ በ2% ቅድሚያ ክፍያ እስከ 30% በሚደርስ ቅናሽ የቤት ባለቤት እንዲሆኑ በክብር ተጋብዘዋል ጊፍት ሪል ስቴት ማህበረሰብን እንገነባለን